Hi everyone, welcome back to my general science class. In this video, I am going to present the second subtopic of Unit 2 General Science Grade 8. I hope you enjoy the lesson and learn something new. እንዴት ናችሁ ተማሪዎች? ዛሬ የምናየው ጀነራል ሳይንስ የስምንተኛ ክፍል ምዕራፍ 2 ስለ ኮምፖዚሽን ኦፍ ማተር ሁለተኛውን ሰብ ቶፒክ ነው። ከዚህ ሴክሽን በፊት ወይም ከዚህ ሁለተኛው ሰብ ቶፒክ በፊት መጀመሪያ የነው ሰብ ቶፒክ ለማስታወስ ያህል ስለ early thinking about composition of matter ስለ composition of matter ስለ ማተር ስሪት ፊሎሶፈሮች ሳይንቲስቶች ምን አሉ የሚል ኮንሰፕት አይተናል። ጀነራሊ ይህን ኮንሰፕት በሁለት ከፍለን አይተናል። ሁለት ቲዮሪ ኦፍ ኮምፖዚሽን ኦፍ ማተር አይተናል። ዲሞክራተስ ቲዮሪ ኦፍ ኮምፖዚሽን ኦፍ ማተር ኤንድ አርስቶትል ቲዮሪ ኦፍ ኮምፖዚሽን ማተር or Democritus composition of matter, districtness or discontinuity theory of matter መሆኑን እና የአርስቶትል ኮንቲኒው ቲዮሪ ኦፍ ኮምፖዚሽን ኦፍ ማተር የሁለቱን አይዲያ ኮምፔር ኤንድ ኮንትራስት አይተናል። ያ ማለት ማተር ኢዝ ዲስትሪክትድ there is limited to which matter is broken, believe in the existence of atom. እነዚህ አሁን የዘረዘርኳቸው የዲስትሪክት ቲዮሪ ኮምፖዚሽን ኦፍ ማተር ነበረ። የኮንቲኒው ቲዮሪ ፕሮፖዝድ በአርስቶትል ፕሮፖዝድ የሆነው ኮንሰፕቱ በአርስቶትል የተቀመጠ ሲሆን ስለ ማተር ምን ብሏል? ማተር ኢዝ ኮንቲኒው፣ ማተር ኢዝ ኢንፋናይት ዲቪዚብል ኤንድ ሪጀክት ዘ አይዲያ ኦፍ አን አተም። በአጠቃላይ የሁለቱ ፊሎሶፈሮች ስለ ማተር ያስቀመጡት ኮንሰፕት ወይም ስለ ኮምፖዚሽን ኦፍ ማተር ያስቀመጡትን ኮንሰፕት ዲቴል በመጀመሪያው ሴክሽናችን አይተናል ማለት ነው። ቱዴይ we discuss about section 2 or subtopic inside of an atom። የዛሬው ሴክሽናችን ወይም የዛሬው ሰብቶፒካችን inside of an atom ነው። inside of an atom ከተማራችሁ በኋላ የመማር ብቃቶች ወይም የመማር አጥቃቢ ብቃቶች ኦር ኦብጀክቲቮች አሉ። ሁሌ እንደምላችሁ ተማሪዎች አንድ ቶፒክ ኦር አንድ ርዕስ ስለ ርዕሱ ምንነት ከማወቃችሁ በፊት የርዕሱን ኦብጀክቲቭ ማወቅ አለባችሁ፣ ዓላማ ማወቅ አለባችሁ። ስለዚህ at the end of this section you will able to ይህን ሰብ ቶፒክ ከተማራችሁ በኋላ ምን ማወቅ ይጠበቅባችኋል ወይም ምን ነገሮችን ማድረግ ይጠበቅባችኋል የሚለውን ነገር ማወቅ ይጠበቃል ማለት ነው። ምኑን? ኦብጀክቲቭን። ስለዚህ at the end of this section you will able to describe the structure of an atom as a nucleus contain proton and neutron surrounded by electron in shell or energy level። ይሄን ሰብቶፒክ ከተማራችሁ በኋላ ስለ ስትራክቸር ኦፍ አተም የአተም መዋቅር ምን ይመስላል፣ አተም በውስጡ ኒውክለስ እና ኤሌክትሮንን እንደሚይዝ፣ ኒውክለስ ደግሞ ፕሮቶንና ኒውትሮን የሆኑ ሰብ አቶሚኮችን በውስጡ እንደሚይዝ ታያላችሁ ወይም ዲስክራይብ ታደርጋላችሁ ማለት ነው። ይሄን ሰብ ዩኒት ከተማራችሁ በኋላ and also state the relative charge of approximately relative mass of proton and neutron and an electron። የፕሮቶን የኒውትሮን እና የኤሌክትሮን ሪላቲቭ ቻርጃቸውና ሪላቲቭ ማሳቸውን ስቴት ታደርጋላችሁ፣ ትገልጻላችሁ። የፕሮቶን የኒውትሮን የኤሌክትሮን እያንዳንዳቸው ሪላቲቭ ማስ አላቸው፣ ሪላቲቭ ቻርጅ አላቸው። ኮምፔር ኤንድ ኮንትራስት በማድረግ ስቴት ታደርጋላችሁ የሶስቱን ሰብ አቶሚክ ፓርቲክሎች ማለት ነው። and also draw hydrogen atom include the location of proton and electron with respect to the nucleus የሃይድሮጅን
የሃይድሮጅን አተም ድሮ በማድረግ ወይም የሃይድሮጅን አተም ስትራክቸሩን በማስቀመጥ ፕሮቶን፣ ኤሌክትሮን የት እንደሚገኙ ፕላስ በኒውክለስ ውስጥ የሚገኙት በኒውክለስ ውስጥ የሚገኙ ኒውትሮን እና ፕሮቶን አሬንጅ ካረጋችሁ በኋላ ፕሮቶን፣ ኤሌክትሮን እና ኒውትሮን የት እንደሚገኙ ኢንዲኬት ታደርጋላችሁ። ሎኬሽናቸውን ምን ታደርጋላችሁ? ኢንዲኬት ታደርጋላችሁ፣ ታሳያላችሁ ማለት ነው። and also differentiate between mass number and atomic number ስለ ማስ ነምበር እና አቶሚክ ነምበር ምን እንደሆነ የማስ ነምበር እና አቶሚክ ነምበር ያላቸው ልዩነት differentiate ታደርጋላችሁ። and the last one determine the number of proton, neutron and electron in an atom በአተም ውስጥ የነምበር ኦፍ ፕሮቶን፣ የነምበር ኦፍ ኒውትሮን፣ የኤሌክትሮን ነምበር ዲተርማይን ታደርጋላችሁ። ለምሳሌ ከላይ ምን ብሏል? ድሮ ሃይድሮጅን አተምን ድሮ ካደረጋችሁ በኋላ የሃይድሮጅን አተም ስትራክቸር ካስቀመጣችሁ በኋላ ነምበር ኦፍ ፕሮቶን፣ ነምበር ኦፍ ኒውትሮን፣ ነምበር ኦፍ ኤሌክትሮን ተለያላችሁ፣ ዲተርማይን ታደርጋላችሁ ማለት ነው። በአጠቃላይ የዚህ ሰብቶፒክ ኦብጀክቲቭ ናቸው ማለት ነው። ይህን ሰብቶፒክ ከተማራችሁ በኋላ እነዚህ የዘረዘርናቸው 5 የሚደርሱ ዋና አላማዎች አሉ። እነዚህን አላማዎች ሳስፋይ ታደርጋላችሁ ይህን ሰብቶፒክ ከተማራችሁ በኋላ ማለት ነው። So let's start to talking about concept of atom in an element. You learned for grade 7 general science unit 2 about surrounding of matter. ሰባተኛ ክፍል ላይ ስለ አተም ስለ ኤሌመንት በሰፊው ምዕራፍ 2 surrounding of matter በሰፊው ተምራችኋል። አተም ምንድነው? ኤሌመንት ምንድነው? ሰብስታንስ ምንድነው? ሰብስታንስን በሁለት ከፍላችሁ አይታችኋል። ለምሳሌ ለማስታወስ ያህል ሰብስታንስ ማለት it has mass and volume or matter ማለት it has mass and volume የራሱ የሆነ ማስ ያለው and occupy space ወይም ቮሊዩም ያለው ነው ብላችሁ ተምራችኋል። ሰብስታንስን በሁለት ከፍላችሁ አይታችኋል። ፒዩር ሰብስታንስ እና ሚክስቸር። ፒዩር ሰብስታንስ የምንለው it's a substance is made up of chemical means is made up of ኬሚካል ሚንስ ፒውር ሰብስታንስ የምንላቸው ሜድ አፕ የሆኑት በኬሚካል ሚንስ ሲሆን ሚክስቸር የምንለው ደግሞ is made up of 2 or more pure substance that means element and compound composed of 2 or more pure substance by physical means ሚክስቸር የምንለው ወይም ድብልቅ የምንለው ሁለት ወይም ከዚያ በላይ ንጹህ ሰብስታንሶች በኬሚካዊ አጸግብሮት ሲገናኙ የሚፈጠር ነው ማለት ነው ሚክስቸር የምንለው። ፒውር ሰብስታንስ የምንለው ደግሞ በኬሚካዊ አጸግብሮት፣ የሚክስቸር ደግሞ በፊዚካዊ አጸግብሮት እንደሚያካሂዱ በሰባተኛ ክፍል ትምህርታቸው አይታቸዋል። ፒውር ሰብስታንስን በሁለት ከፍላቸው አይታቸዋል። There are 2 parts. Those are element and compound. Pure substance ለብቻው በሁለት ከፍላችሁ አይታችኋል። ኤሌመንት እና ኮምፓውንድ ብላችሁ ሚክስቸርንም በሁለት ከፍላችሁ አይታችኋል። homogeneous mixture and heterogeneous mixture. ፒውር ሰብስታንስ ላይ ኤሌመንት ምን እንደሆነ በሰባተኛ ክፍል በሰፊው አይታችኋል። ኬሚካል ፕሮፐርቲያቸውን ኤሌመንት ኬሚካል ፕሮፐርቲያቸውን ጨምሮ በደንብ አይታችኋል። ለማስታወስ ያህል ኤሌመንት ማለት ምንድነው? አተም ማለት ምንድነው ስንል atom is the smallest particle of an element that can take a part in a chemical reaction. atom the smallest particle of element. ኤሌመንትን በካታጎራይዝ ስናደርግ ፒውር ሰብስታንስ ነው ብለን ካታጎራይዝ አድርገናል በሰባተኛ ክፍል ትምህርታችን ላይ። ስለዚህ አተም የምንለው the smallest particle of an element የኤሌመንት smallest particle ነው። the smallest particle of an element can take part chemical reaction የሚያካሂድ ትንሹ የኤሌመንት ክፍል ነው ማለት ነው። ማን የምንለው አተም ብለን የምንጠራው። ኤሌመንት ምንድነው ስንል ኤሌመንት is a pure substance
that can be broken down into simpler form by chemical means that cannot be broken down into simpler form by chemical means ምን ማለት ነው? ኤሌመንት የምንለው ወይም ንጥረ ነገር እንለዋለን በአማርኛ። ኤሌመንት የምንለው ወደ አነስተኛ ልዩ ቁስ በኬሚካዊ ሚንስ ወይም በኬሚካዊ አጸግብሮት ወደ አነስተኛ ልዩ ቁስ ሊቀየር የማይችል ንጹህ ወይም ድብልቅ ያልሆነ ንጥረ ነገር ማለት ነው። ድብልቅ ያልሆነ ኤሌመንት ማለት ንጥረ ነገር ነው። ስለዚህ ድብልቅ ያልሆነ ወደ አነስተኛ ልዩ ቁስ በኬሚካዊ ሚንስ ልንቀይረው የማንችል ማለት ነው። ስለዚህ now that they have 118 ኤሌመንት ኢን ፔሪዮዲክ ቴብል በፔሪዮዲክ ቴብል ላይ በአሁኑ ሰዓት 118 የሚደርሱ ኤሌመንት ወይም ንጥረ ነገሮች አሉ። እነዚህ 118 የሚደርሱ ንጥረ ነገሮች ወደ አነስተኛ ልዩ ቁስ ሊከፋፈሉ አይችሉም ማለት ነው። ወደ አነስተኛ ልዩ ቁስ ምን ሊያደርጉ አይችሉም? ሊከፋፈሉ አይችሉም። እነዚህ ኤሌመንቶች ምንን ፎርም ያደርጋሉ? ፒውር ሰብስታንስን በሁለት ከፍለን አይተናል፣ ኤሌመንት እና ኮምፓውንድ። ስለዚህ እነዚህ ኤሌመንቶች ምንን ፎርምድ ያደርጋሉ? ኮምፓውንድ ፎርምድ ያደርጋሉ። ስለዚህ two or more element formed what compound ሁለት ወይም ከዚያ በላይ ኤሌመንቶች ኮምፓውንድን ፎርምድ ማድረግ ይችላሉ። ለምሳሌ ሃይድሮጂን react with oxygen it gives H2O ይሄ ኤሌመንት ነው። ወደ አነስተኛ ልዩ ቁስ ሊቀየር የማይችል በኬሚካል ሚንስ። ይሄም በተመሳሳይ አንድ ኤሌመንት ነው። ወደ አነስተኛ ልዩ ቁስ ልንቀይረው አንችልም። ሁለት ኤሌመንቶች ወይም two or more element formed what ኮምፓውንድን ፎርምድ ያደርጋሉ ብለናል። ስለዚህ ወተርን ምን አደረጉ? ፎርምድ አደረጉ። ስለዚህ ወተር ምንድነው? ኮምፓውንድ ነው። በምንድነው ወተር ፎርምድ የሆነ? በኬሚካዊ ሚንስ ኦር በኬሚካዊ አጸግብሮት ማለት ነው። ስለዚህ ኤሌመንት ምንድነው? ኮምፓውንድ ምንድነው የሚለው በሰባተኛ ክፍል ላይ በሰፊው አይታችሁታል ማለት ነው። ሌላው what are the two part of atom እዚህ ጋር የአተም ክፍሎችን አተም ምንድነው ብለናል? the smallest particle of an atom ብለናል፣ አን ኤሌመንት ብለናል። ስለዚህ አሁን ደግሞ ምን እናያለን? የአተም ክፍሎች atom is categorized into two አተም ስንት ክፍሎች አሉት? ሁለት ዋና ዋና ክፍሎች አሉት። አተም ስንት ክፍሎች አሉ ከተባላችሁ ሁለት ዋና ዋና ክፍሎች አሉት። የመጀመሪያው ክፍል ኒውክለስ ይባላል። ኒውክለስ የተጻፈ ከላይ ስለተጻፈላችሁ እዛ ላይ ላሳያችሁ። ኒውክለስ ማለት ስንት ክፍሎች አሉት? ሁለት ክፍሎች አሉት። አንደኛው ኒውክለስ ነው፣ ሁለተኛው ኤሌክትሮን ነው። ስለዚህ atom are two parts. Those are or atom consists of two parts. These are nucleus and electron. ስለዚህ አተም ሁለት ክፍሎች አሉት። ምንና ምን? ኒውክለስ እና ኤሌክትሮን። ኒውክለስ የአተም አንደኛው ፓርት ነው ብለናል። ኒውክለስ ኮንቴን ፕሮቶን ኤንድ ኒውትሮን። አሁን አተምን በሁለት ከፍላችሁ አያችሁ። አተምን በስንት ከፍላችሁ አያችሁ? በሁለት። ማንና ማን? ኒውክለስ ኤንድ ኤሌክትሮን። ኒውክለስ ኮንቴን ፕሮቶን ኤንድ ኒውትሮን። ኒውክለስ ደግሞ በውስጡ ማንና ማን ይዛል? ደንስ የሆኑ ሰባቶሚክ ፓርቲክል አተምን የገነቡ ሰባቶሚክ ፓርቲክሎች ፕሮቶንና ኒውትሮንን ይዛል። ቻርጃቸውን ስንመለከት የነዚህ የሁለቱ ሰባቶሚክ ፓርቲክል በኒውክለስ ውስጥ የሚገኙ ሁለቱን ሰባቶሚክ ፓርቲክል ቻርጃቸውን ስንመለከት ፕሮቶን ፖዚቲቭ ቻርጅ አለው። እንዳትረሱ ፕሮቶን ምን አይነት ቻርጅ አለው? ፖዚቲቭ ቻርጅ ነው። እዚህ ጋር ኒውትራል ነው። ኒውትራል ምንድነው? ኒውትራል ነው። ኒውትራል የሆነ
ቻርጅ ነው ያለው ማለት ነው። ሶ it is a positively charged ኒውክለስ ምን አይነት ቻርጅ ነው ያለው? ፖዚቲቭሊ ቻርጅ ነው ያለው። ኒውክለስ በውስጡ ፕሮቶን እና ኒውትሮልን ይዛል። ፕሮቶን ኒውትሮል ዜሮ ቻርጅ ነው ኦር ኒውትራል ነው ብለናል። ፕሮቶን ፖዚቲቭ ቻርጅ ነው ብለናል። ሁለቱን የሚይዘው ደግሞ ኒውክለስ ነው። ስለዚህ ኒውክለስ የፕሮቶን ቻርጅ ይዛል፣ ፖዚቲቭ ቻርጅ ይኖረዋል ማለት ነው። ዲያግራሙ ላይ እናያለን ከታች ስትራክቸር ኦፍ አተም ስለተቀመጠልን። ኤሌክትሮን የምንለው ሁለተኛው የአተም ክፍል ሲሆን it is negative charge ኤሌክትሮን አር ኔጌቲቭ ቻርጅ። ስለዚህ አተም ሁለት ክፍሎች አሉት፣ ኒውክለስ እና ኤሌክትሮን። ኒውክለስ በውስጡ ፕሮቶን እና ኒውትሮን ኒውክለስ በውስጡ ፕሮቶን እና ኒውክለስን ይዛል። ኤሌክትሮን የምንለው ደግሞ ራሱን የቻለ አንደኛው የአተም ክፍል ሲሆን ኔጌቲቭ ቻርጅ አለው፣ ፕሮቶን ፖዚቲቭ ቻርጅ አለው፣ ኒውትሮን ቻርጅ የለውም ኦር ኒውትራል ነው የሚል ኮንሰፕት አለ ማለት ነው። ፕሮቶን and electron have approximately the same mass and are about 1800 times more massive than an electron. This means the most of the mass of an atom is in its nucleus. It is nucleus. ይህ ኮንሰፕት ምን ያሳያል? የፕሮቶን እና ኒውትሮን የምንላቸው ማሳቸው አፕሮክሲሜትሊ ስናጠጋጋው ወይም ሪላቲቭሊ ዘሴም መሆኑ የማንና የማን የፕሮቶን እና የኒውትሮን ማሳቸው ሪላቲቭሊ ኦር አፕሮክሲሜትሊ ስናጠጋጋው ኢኳል ነው። ከኤሌክትሮን 1800 ታይምስ ወይም 1800 ያክል ግዙፍ ናቸው። በምናቸው? በማሳቸው ማለት ነው። ወይም ማሲፍ ናቸው፣ ይበልጣሉ። 1800 ታይምስ ማሲፍ የሆነ ማስ አላቸው። የሁለቱም ማስ ሪላቲቭሊ ስናየው ኢኳል የሆነ ማስ አላቸው አፕሮክሲሜትሊ ስናጠጋጋው ማለት ነው። this means the most of mass of an atom is in its nucleus. ስለዚህ የአተም አብዛኛው ክፍል ማሱን ስናይ አብዛኛው የማሱ ክፍል የት ነው የሚገኘው? ኒውክለስ ውስጥ። ዋይ ቢኮዝ ከተባላችሁ ለምን ከተባላችሁ እዚህ ዲያግራሙን እዩ፣ ስትራክቸሩን እዩት። እዚህ ስትራክቸር ውስጥ በአረንጓዴ ቀለም ፕሮቶን ነው፣ ቀይ ቀለሙ ኒውትሮን ነው። ኒውክለስ ማለት ይሄ ፓርት ነው። ኒውክለስ ማለት ይሄ ፓርት ነው። ስለዚህ ኒውክለስ በውስጡ ማን ይዘናል ብለናል? ፕሮቶን እና ኒውትሮልን ይዛል። ፕሮቶን እና ኒውትሮን ከኤሌክትሮን አንፃር ስናወዳደረው ደግሞ ሃይ የሆነ ማስ አላቸው። የሁለቱን ሪላቲቭሊ ዘሴም ማስ አላቸው ብለናል። ስለዚህ አብዛኛው የአተም ማስ ደንስ ሆኖ የምናገኘው ምን ውስጥ ነው? ኒውክለስ ውስጥ ነው። እዚህ ኒውክለስ ውስጥ ነው። ዋይ ቢኮዝ ኒውክለስ ኮንቴን ሃይ ደንስ ማስ ኦፍ ፕሮቶን ኤንድ ኒውትሮን። ሃይ ደንስ ማስ ያላቸው ፕሮቶን እና ኒውትሮን በውስጥ ስለሚይዝ ሃይ የሆነ ደንሲቲ ኦፍ ማስ አለው ማለት ነው። ማን? ኒውክለስ። however based on volume the most of the volume of an atom occupied by its electron. አሁን የሚይዙትን ቦታ መሰረት በማድረግ ደግሞ ከነዚህ ከሶስቱ ሰባቶሚክ ፓርቲክሎች ቦታቸውን የሚይዙትን ቦታ መሰረት በማድረግ ከፍተኛ ቦታ የሚይዝ ወይም አብዛኛውን ቦታ የሚይዘው ማን ነው? ኤሌክትሮን። ኤሌክትሮን የምንላቸው እነዚህ ናቸው። ይቺ ኤሌክትሮን እዚህ ጋር፣ ይቺ ኤሌክትሮን አለች እዚህ ጋር፣ ይቺ ኤሌክትሮን አለች። ስለዚህ እነዚህ ኤሌክትሮን በቤዝድ ኦን ቮሊዩም ሃይ ኦኩፓይ ስፔስ ይዛል ማለት ነው። ኤሌክትሮን ቤዝድ ኦን ማስ ፕሮቶን እና ኒውትሮን ናቸው፣ በኒውክለስ ውስጥ ይገኛሉ ብለናል። ቤዝድ ኦን ቮሊዩም ደግሞ ኤሌክትሮን ነው፣ አውትሳይድ ኒውክለስ ነው የሚገኘው። ኤሌክትሮን አውትሳይድ ኒውክለስ ለማሳየት ቅድም ሳሳያችሁ የነበረው ኒውክለስ ማለት ይሄ ነው። ፕሮቶን እና ኒውትሮንን የያዘ ነው። ኤሌክትሮን የምንለው ደግሞ እነዚህ ናቸው። አውትሳይድ ኦፍ ኒውክለስ ከኒውክለስ ውጭ የሚገኙ ናቸው።
ቤዝድ ኦን ቮሊዩም ሃይ ኦኩፓይ ስፔስ፣ ኤሌክትሮን ሃይ ኦኩፓይ ስፔስ ይይዛል። ኒውትሮን እና ፕሮቶን ደግሞ ሃይ ማስ አላቸው፣ ሃይ የሆነ ኦር ደንስ የሆነ ማስ አላቸው ማለት ነው። ይህን ስትራክቸር እንመልከት። ሉክ ይህ ስትራክቸር ኦር ዲያግራማቲክ ሪፕሬዘንቴሽን ኦፍ አተም የአተም ዲያግራም የምናሳይበት ስትራክቸር ነው። የአተም ዲያግራም የምናሳይበት ስትራክቸር ውስጥ ኒውክለስ ውስጥ ፕሮቶን እና ኒውትሮን አሉ። ከኒውክለስ ውጪ ኤሌክትሮን አለ። እዚህ ጋር ኤሌክትሮን ሼል አለ። ይሄ ኤሌክትሮን ሼል ነው። ይሄ ኤሌክትሮን ሼል ይባላል። ይሄ ፓርት ኤሌክትሮን ሼል ይባላል። ኤሌክትሮን ሼል ፋንክሽኑ ምንድነው ከተባላችሁ ኢትስ ኤ ፕሌስ ሮቴትስ አን ኤሌክትሮን ኤሌክትሮኖች እነዚህ ኤሌክትሮኖች ምን የሚያደርጉበት ነው? ሮቴት የሚያደርጉበት የሚሽከረከሩበት ፓርት ነው ማለት ነው። ምን የምንለው ሼል ኤሌክትሮን ሼል ኦር ኤሌክትሮን ኤነርጂ ሌቭል ብለን እንጠራዋለን። ኤሌክትሮን ሼል ወይም ኤነርጂ ሌቭል ብለን እንጠራዋለን ማለት ነው። ስለዚህ ይሄ በአጠቃላይ the structure of atom or diagrammatic representation of an atom ማለት ይቻላል። ሌት ኮንቲኒው ሰባቶሚክ ፓርቲክል ተደጋጋሚ ነው። ሰብ ቶፒክ በተደጋጋሚ የነዚህ የሰባቶሚክ ፓርቲክል ኮንሰፕታቸውን ደጋግሞታል። በደንብ ይገባቸዋል ማለት ነው። ሰባቶሚክ ፓርቲክል የምንላቸው ከላይ ያየናቸው ናቸው። ሰባቶሚክ ፓርቲክል 3 ሰባቶሚክ ፓርቲክሎች አሉ። አተም ፖሰስ ኢንተርናል structure that is they are made up of even smaller particles which are called subatomic particles. የአተም ኢንተርናል ስትራክቸሩ ኦር ስሞለር ፓርቲክሉ ሰባቶሚክ ፓርቲክል ተብለው ይጠራሉ። የአተም ስሞለስት ፓርቲክል ራሱ አተም በጣም ትንሽ ፓርቲክል፣ የአተም አነስተኛ ፓርቲክሎች ደግሞ ምን ተብለው ይጠራሉ? ወይም አተምን ሜድ ያደረጉ ፓርቲክሎች ምን ተብለው ይጠራሉ? ሰባቶሚክ ፓርቲክል። So the subatomic particle is very small particles that build block of four atom. subatomic particle የምንላቸው 3 ናቸው። ኤሌክትሮን፣ ኒውትሮን and ፕሮቶን። እነዚህ 3ቱ subatomic particle ማንን ይገነባሉ? ማንን ይገነባሉ? አተምን ይገነባሉ ማለት ነው። the building block of atom. the building block of atom. አተምን ቢልዲንግ ብሎክ የሚያደርጉ ኦር አተም ኮምፖስት የሆነው ከነዚህ ከ3ቱ ሰባቶሚክ ፓርቲክሎች ነው ማለት ነው። ቻርጃቸውን ስናይ እና ሎኬሽናቸውን ስናይ ፕሮቶን እዚህ ጋር ፕሮቶን የት ይገኛል? ሎኬሽኑ ኢንሳይድ ኒውክለስ ነው። ኢንሳይድ ኒውክለስ ውስጥ በአረንጓዴ ከለር የተጠቀሙት ፕሮቶን ነው። ሎኬሽኑ የት ነው ከተባላችሁ ኢንሳይድ ኦፍ ኒውክለስ ነው። ቻርጁን ስናይ ፖዚቲቭ ቻርጅ አለው። ቻርጁ ምን አይነት ቻርጅ ነው? ፕሮቶን ፖዚቲቭ ቻርጅ በፒ ወከላል ፖዚቲቭ ቻርጅ አለው። ኒውትሮልን ስንመለከት ኒውትሮል በቀይ ቀለም የተቀባው ወይም በቀይ ቀለም ለማሳየት የሞከሩት ዲያግራም ውስጥ ሎኬሽን ኢንሳይድ ዋት ኒውክለስ። ኒውትሮል ሎኬሽኑ ልክ እንደ ፕሮቶን ምን ውስጥ ይገኛል? በኒውክለስ ውስጥ ይገኛል። ቻርጁን ስንመለከት ኤን ነው ወክሉ። 7ኛ ክፍል ተምራችሁታል። 0 ነው። ቻርጁ ምንድነው? 0 ኦር ኒውትራል ቻርጅ ነው ያለው። ኤሌክትሮን ስናይ አውትሳይድ ኒውክለስ ሎኬሽን ኦፍ ኤሌክትሮን ከተባላችሁ አውትሳይድ ኒውክለስ ከኒውክለስ ውጪ
ምን ላይ የሚገኝ ኤሌክትሮን ሼል በሼሏ ላይ ሮቴት የምታደርግበት ሼል ነው ብለናል። በሼሉ ላይ የሚገኝ ሎኬሽኑ አውትሳይድ ዘ ኒውክለስ ከኒውክለስ ውጭ የሚገኝ ሲሆን ቻርጁን ስናይ ደግሞ በኢ ነው ሲምቦሉ የኤሌክትሮን ኔጌቲቭ ቻርጅ ነው ያለው ኔጌቲቭ ቻርጅ። ስለዚህ እነዚህ ሰብ አቶሚክ ፓርቲክሎች የራሳቸው የሆነ ምን አላቸው ቻርጅ አላቸው ማለት ነው። ኤሌክትሮን ኔጌቲቭ ቻርጅ አለው፣ ፕሮቶን ፖዚቲቭ ቻርጅ አለው፣ ኒውትራል ቻርጅ የለውም ዜሮ ነው ወይም ኒውትራል የሆነ ቻርጅ ነው ያለው። አሳይን ስናደርጋቸው እዚህ ጋር አሳይን ስናደርጋቸው አሳይን ለምሳሌ አሳይን ምን ይላል ፕሮቶን ኤቲኒ ፖዚቲቭ ቻርጅ ፓርቲክል ፋውንድ አን አቶሚክ ኒውክለስ በአቶሚክ ኒውክለስ የሚገኝ ነው ፖዚቲቭ ቻርጅ ያለው። ኤሌክትሮን ሰብ አቶሚክ ፓርቲክል ዊዝን ኔጌቲቭ ቻርጅ ዛት ኤግዚስት አውትሳይድ አቶሚክ ኒውክለስ ከአቶሚክ ኒውክለስ ውስጥ ይገኛል ውጪ ይገኛል። ኒውትራል የምንለው ደግሞ የሰብ አቶሚክ ፓርቲክል ዊዝን ቻርጅ ኦፍ ዜሮ ዛት ኤግዚስት ኢን አቶሚክ ኒውክለስ የሚገኘው በአቶሚክ ኒውክለስ ውስጥ ነው። ቻርጁ ዜሮ ነው ማን ኒውትራል። ኔጌቲቭ ቻርጅ ኤሌክትሮን ነው አውትሳይድ ኒውክለስ ይገኛል። ኢንሳይድ ኒውክለስ የሚገኝ ፖዚቲቭ ቻርጅ ማን ነው ከተባላችሁ ፕሮቶን ነው ይሆናል ፕሮቶን ነው ማለት ነው። አቶሚክ ኒውክለስ ምንድን ነው? The atomic nucleus, the dense central region of an atom that consists of proton and neutron. አቶሚክ ኒውክለስ የምንለው ይሄ ፓርት ሲሆን በውስጡ ማና ማን ይዛል? ፕሮቶንና ኒውትሮን ይዛል። ስለዚህ ይሄን ኮንሰፕት ነው አቶሚክ ኒውክለስ ማለት the dense central region ነው። ጥቅጥቅ ያለ ሴንትራል ሪጅን በማሱ ሃይ ስለሆነ የፕሮቶን እና ኒውትሮንን ስለሚይዝ በውስጡ ፕሮቶን እና ኒውትሮን ይገኙበታል ማለት ነው። አቶሚክ ማስ ማለት ደግሞ ምንድነው? አቶሚክ ማስ the average mass of isotope of an element the average mass of isotope of an element አቶሚክ ማስ ማለት the average isotope of አን ኤሌመንት ነው ማለት ነው። ማን አቶሚክ ማስ። አይሶቶፕ ምንድነው? አይሶቶፕ ማለት አይሶቶፕ atom of the same element within the same number of proton but different number of neutron. Isotope the atom of the same element within the same number of proton but different number of neutron. atom of element ነው። ለምሳሌ የአተም ኦፍ ኤሌመንት ማለት ለምሳሌ ካርበንን ብትወስዱ ካርበን አቶሚክ ነምበሩ 6 ነው። ስለዚህ የካርበን አቶሚክ ነምበሩ 6 ከሆነ አቶሚክ ነምበሩ ከማን ጋር? አቶሚክ ነምበሩ ከፕሮቶን ጋር እኩል ይሆናል። but differ from what? neutron. ስለዚህ አይሶቶፕ ማለት the same proton different neutron. in shortly the same proton different neutron ከተባላቸው ማን ነው አይሶቶፕ የሚል ኮንሰፕት ይሰጣቸዋል። አይሶቶፕን በምሳሌ በሰፊው 9ኛ ክፍል ኬሚስትሪ ላይ የምትማሩት ይሆናል። ግን ያው ኮንሰፕቱ አይሶቶፕ ምንድነው ከተባላችሁ atom of the same element within the same number of proton but different number of neutron. the same ኤሌመንቶች the same ፕሮቶን ያላቸው ነገር ግን ኒውትሮላቸው ምን የሚለያይ ማለት ነው። ለምሳሌ ካርበን 6 ካርበን 7 የሚሆንበት አጋጣሚ በአይሶቶፕ አለ። ካርበን 6 ካርበን 7 ካርበን 6 ማለት አቶሚክ ነምበሩ 6 ነው። ካርበን 7 ማለት ደግሞ አቶሚክ ነምበሩ 7 ነው። ፕሮቶኑ አይቀየርም። ካርበን 6 ፕሮቶኑም 6 ነው። ካርበን 7 ፕሮቶኑም 7 ነው ከአቶሚክ ነምበሩ ጋር። ኒውትሮል ግን ዲፈረንት ነው ማለት ነው። ኒውትሮሉ ዲፈረንት ነው። 9ኛ ክፍል በሰፊው ታማሩታላችሁ። this level what is isotope ከተባላችሁ the same element within the same number of proton but different number of neutron የሚል ሐሳብ ተሰጣላችሁ ማለት ነው። and also the structure of atom describe how these particles are arranged to make an atom.
ስትራክቸር ኦፍ አተም ለምን ይጠቅማል? ይሄ ከላይ ያየነው ስትራክቸር ኦፍ አተም ለምን ይጠቅማል ከተባላችሁ ፓርቲክሎችን አሬንጅ ለማድረግና የት እንደሚገኙ ለማወቅ ይጠቅማል። ለምሳሌ እዚህ ጋር ስትራክቸሩን ስናይ ኤሌክትሮን የምትባለው ፓርቲክል አውትሳይድ ኒውክለስ ስትገኝ በራሷ ሼል ላይ ኤሌክትሮን ሼል ላይ ምን ታደርጋለች? ሮቴት ታደርጋለች። እንዴት ለምን ሮቴት ታደርጋለች? በሌላ ርዕስ የምናየው ይሆናል። ምክንያቱም ኤሌክትሮን ሮቴት የምታደርገው ኤሌክትሮን ኔጌቲቭ እና ኤሌክትሮን ፖዚቲቭ ወይም ኤሌክትሮን ፉል ለመሆን በሼሏ ላይ ምን ታደርጋለች? ወይም ኦክቴትሩን ለመስራት የመጨረሻዋ ሼሏ የመጨረሻ ሼል ኦክቴትሩን ለመሙላት 8 ለመሆን ሮቴት ታደርጋለች። ይሄ ሌላ ኮንሰፕት ወይም ሌላ ሰብ ቶፒክ ላይ በሰፊው የምንማር ይሆናል። ግን እዚህ ጋር ስትራክቸር ኦፍ አተም ስታዩ አውትሳይድ ኦፍ ኒውክለስ የሚገኘው ኤሌክትሮን ነው። ኢንሳይድ ኦፍ ኒውክለስ የሚገኘው ፕሮቶን እና ኒውትሮን ነው። እነዚህ ስትራክቸራቸውን አሬንጅ ለማድረግ ይጠቅማል ማለት ነው። ይህ ኮንሰፕት የሚገልጸው ለዛ ነው። the structure of the atom describe how the particles are arranged to make an atom. structure of atom የአተም ፓርቲክሎች የፕሮቶን የኒውትሮን እና የኤሌክትሮን መገኛ አሬንጅመንታቸውን ለማስቀመጥ ይጠቅማል። and also the relative charge of proton is +1. The electron is assigned a charge of negative and the neutral is assigned 0 charge. መጀመሪያ ላይ ተነጋግረናል። ፕሮቶን ፖዚቲቭ ነው፣ አሳይን ስናደርገው +1 ይሆናል። ኤሌክትሮን ኔጌቲቭ ነው፣ አሳይን ስናደርገው -1 ይሆናል። ኒውትራል ቻርጅ የለውም፣ አሳይን ስናደርገው 0 ይሆናል። ኒውትራል +1 -1 ኔጌቲቭ ቻርጅ ፖዚቲቭ ቻርጅ 0 ቻርጅ። አሳይን ሲደረግ ፕሮቶን +1 ኤሌክትሮን -1 ኒውትሮን 0 ማለት ይቻላል ማለት ነው። Since an atom has equal number of proton and electron, it is electrical neutral. Look, an atom has equal number of proton and electron, it is electrical neutral. For example, ይህን ኮንሰፕት በቀላሉ ላሳያችሁ። ለምሳሌ ፖታሲየም ኦር ካልሲየም። ፖታሲየም አቶሚክ ነምበሩ 19 ነው። 7ኛ ክፍል ላይ ተማራችኋል። የዚህ ፖታሲየም አቶሚክ ነምበር ሲምቦሉ ዜድ ነው። ዜድ አቶሚክ ነምበሩ ስንት ነው? ፖታሲየም 19። አይሶቶፕ ላይ ስናወራ አቶሚክ ነምበር ከማን ጋር? ከፕሮቶን ጋር እኩል ነው ብለናል አይደለ? ስለዚህ አቶሚክ ነምበር ማለት 19 ነው። ፕሮቶኑም ስንት ይሆናል? ፕሮቶን is equal to 19 ይሆናል። አሁን ይህ ኮንሰፕት ምንድነው የሚለው? an atom has equal proton and electron, it is electrical neutral. አተሙ ኤሌክትሪካል ኒውትራል ከሆነ አተሙ ማነው? ፖታሲየም ነው። ፖታሲየም እዚህ ጋር ያስቀመጥነው ፖታሲየም ኒውትራል ከሆነ ፕሮቶን ከኤሌክትሮን ጋር ኤሌክትሮን ሲምቦሉ ኢ ነው ብለናል። ከኤሌክትሮን ጋር እኩል ይሆናል። ፕሮቶን ከኤሌክትሮን ጋር እኩል የሚሆነው ግን አተሙ ኒውትራል ሲሆን ነው። ምንም አይነት ኤሌክትሮን የማይሰጥ ወይም ምንም አይነት ኤሌክትሮን የማይቀበል ከሆነ ምን ይባላል? ፕሮቶን the number of proton is equal to the number of electron, but it is electrical neutral. አተሙ ኤሌክትሪካል ነው። ለምሳሌ ፖታሲየም እዚህ ጋር ምንም ሳይን የለውም፣ አልተቀበለም። እዚህ ጋር ምንም ሳይን የለውም፣ አልተቀበለም፣ አልሰጠም። የፕላስ ምልክት የለውም፣ የማይነስ ምልክት የለውም። ማን? ፖታሲየም።
ፖታሲየም የመስጠትም የመቀበልም ምንም አይነት ምልክት ስለሌለው ፕሮቶን ከማን ጋር እኩል ይሆናል? ከኤሌክትሮን ጋር። ስለዚህ ፕሮቶን ስንት ነው ብለናል? 19። ኤሌክትሮን ነምበር ስንት ይሆናል? ኤሌክትሮን is equal to 19። ፕሮቶን is equal to 19። አቶሚክ ነምበር is equal to what? 19። ስለዚህ አቶሚክ ነምበሩ አቶሚክ ነምበሩ 19 ነው። ኤሌክትሮኑም 19 ነው። ፕሮቶንም 19 ነው። እዚህ ጋር ያለው አተም ፖታሲየም ምን አይደለም? ቻርጅ የለውም። ምንም አይነት ቻርጅ የለውም። ፖዚቲቭም ኦር ኔጌቲቭም ቻርጅ የለውም ማለት ነው። ይሄን ለማሳየት ነው። ያ ማለት ፕሮቶን ከኤሌክትሮን ጋር እኩል የሚሆኑት መቼ ነው? አተሙ ኤሌክትሪካል ኒውትራል ሲሆን ነው። አተሙ ኤሌክትሪካል ኒውትራል ሲሆን። ነገር ግን አተሙ ኤሌክትሪካል ኒውትራል ባይሆን ኤሌክትሮን ከፕሮቶን ጋር ምን አይሆንም? እኩል አይሆንም። ለምሳሌ ፖታሲየም ራሱን በፖታሲየም ኒውትራል ፖታሲየም አይተናል። ፖታሲየም +1 አሁን ፖታሲየም አንድ ኤሌክትሮን ሰጥቷል ማለት ነው። ፕላስ ማለት ኤሌክትሮን መስጠት። አንድ ኤሌክትሮን ለሌላ ኤሌመንት ምን አድርጓል? ሼር አድርጓል፣ ሰጥቷል። ስለዚህ ይሄ አተም ኦፍ ፖታሲየም ምን አይደለም? ኤሌክትሪካል ኒውትራል አይደለም። ኤሌክትሪካል ኒውትራል ካልሆነ ደግሞ ፕሮቶን ከኤሌክትሮን ጋር ምን አይደለም? እኩል አይሆንም። ስለዚህ ፕሮቶን ይታወቃል ከአቶሚክ ነምበር ጋር እኩል ነው፣ 19 ነው። ኤሌክትሮን ግን 19 አይሆንም። 19 አይሆንም። ዋይ ዘ አተም ኢዝ ኖት ኤሌክትሪካል ኒውትራል። ይሄ አተም ኤሌክትሪካል ኒውትራል አይደለም። +1 አንድ ኤሌክትሮን ሰጥቷል። ስለዚህ ኤሌክትሮን ስንት ይሆናል ከተባለ ፕላስ ከሆነ እዚህ ጋር ቻርጁ ፕላስ ከሆነ ኤሌክትሮን ይጨምራል። ማይነስ ከሆነ ግን እዚህ ጋር ኤሌክትሮን በማይነስ እናያለን፣ ይቀንሳል። ስለዚህ ኤሌክትሮን ስንት ይሆናል? እዚህ 19 ነው አይደል? አቶሚክ ነምበሩ ቆይ እንደገና ማለት ይሄ ኤሌክትሮን ስንት ይሆናል? ኤሌክትሮን +1 አለ 20 ይሆናል ማለት ነው። ኤሌክትሮን ስንት ይሆናል? 20። ፕሮቶን 19 ነው። አቶሚክ ነምበሩ 19 ነው እዚህ ጋር። ስለዚህ አቶሚክ ነምበሩ 19 ከሆነ ፕሮቶን 19 ይሆናል። ኤሌክትሮን ግን 20 ነው። ምክንያቱም ፖታሲየም የሚባለው ኤሌመንት ኒውትራል አይደለም። +1 ሉዝ ያደርጋል። ስለዚህ ኤሌክትሮን ምን ያደርጋል? ይጨምራል። ማይነስ ሲሆን ግን እዚህ ጋር ያለው አሳይን የምናደርገው ማይነስ ከሆነ ፎር ኤግዛምፕል በሌላ ኤሌመንት ምሳሌ ለምሳሌ በክሎሪን ኤግዛምፕል ብናይ ክሎሪን 17 ነው። አቶሚክ ነምበሩ ስንት ነው? 17። ስለዚህ የክሎሪን አቶሚክ ነምበር 17 ማይነስ ነው ማለት ነው። እዚህ ጋር -1 አትጻፈም ነው። የውስጥ ታቃይ ሂሳብ ተምራችኋል። ስለዚህ ማይነስ ናት። ክሎሪን ስንት ናት? ማይነስ። አንድ ኤሌክትሮን ትቀበላለች። ቅድም የፖታሲየም ያየነው አንድ ኤሌክትሮን ይሰጣል። ስለዚህ ኤሌክትሮን ሰጠ ማለት ኤሌክትሮን ምን አንድ ኤሌክትሮን ስለተቀበለ 20 ሆነ። አሁን ደግሞ ክሎሪን -1 አንድ ኤሌክትሮን ፖታሲየም ሰጪ ነው። ኤሌክትሮን ሲቀበል 20 ይሆናል። ፖታሲየም ሰጪ ነው። አቶሚክ ነምበሩ ግን 19 ነው። ክሎሪን ደግሞ ተቀባይ ነው። ግራ እንዳይገባችሁ፣ ክሎሪን አንድ ኤሌክትሮን ይቀበላል። ፖታሲየም አንድ ኤሌክትሮን ይሰጣል። ፖዚቲቭ ነው። ክሎሪን ደግሞ ኔጌቲቭ ነው። አንድ ኤሌክትሮን ይቀበላል ማለት ነው። ስለዚህ አሁን ፕሮቶኑ ስንት ነው ከተባላችሁ 17 ነው። አቶሚክ ነምበሩ 17 ስለሆነ ማለት ነው። ኤሌክትሮኑ ግን ከፕሮቶኑ ጋር እኩል አይሆንም። ኒውትራል አይደለም። ይሄ አተም ኦፍ ክሎሪን ኒውትራል አይደለም፣ ማይነስ ነው። አንድ ኤሌክትሮን ተቀብሏል። እዚህ ጋር -1 አለች ውስጥ ታዋቂ። ስለዚህ
አንድ ኤሌክትሮን ስለተቀበለ የኒውትራል አይደለም። ኒውትራል ካልሆነ ደግሞ እዚህ ጋር ኤሌክትሪካል ኒውትራል ካልሆነ ፕሮቶን ከኤሌክትሮን ጋር ምን አይደለም? እኩል አይደለም። ስለዚህ ኤሌክትሮኑ ስንት ይሆናል? ይቀንሳል። -1 እዳ አለበት እንደማለት ነው አይደለ? ስለዚህ -1 ኤሌክትሮን ስንት ይሆናል? 16 ኤሌክትሮን ስንት ሆነ? 16 ፖታሲየም ላይ ቅድም +1 ነበረ። ያ ማለት ስንሰራ ምሳሌ 19 ነበረ እንትኑ አቶሚክ ነበሩ። የፖታሲየም ፕሮቶን ስንት ሆነ? እዚህ ጋር ፕሮቶን = 19 +1 ስለሆነ ኤሌክትሮን = ስንት ሆነ? 20። አሁን የሁለቱን ዲፈረንስ እዩ። አተሞ ፖታሲየም +1 ሲሆን ኤሌክትሮን ኢንክሪዝ ሆነ 20። አተም ኦፍ ክሎሪን ስናይ ደግሞ -1 ነው። ኤሌክትሮን ስንት ሆነ? 16 ቀነሰ ማለት ነው። ነገር ግን እዚህ ጋር ምንም አይነት ኤሌክትሪካል ቻርጅ ከሌለ ፕሮቶን ከኤሌክትሮን ጋር ኦልዌይስ ኢኳል። ፕሮቶን ከማን ጋር? ከኤሌክትሮን ጋር ኦልዌይስ እኩል ነው ማለት ነው። ዛት ሚንስ ለምሳሌ ካልሲየምን ሌላ ሶስተኛ ምሳሌ ካልሲየም ሲምቦሉ ሲኤ ነው 20። አሁን ካልሲየም ኒውትራል ነው። እዚህ ጋር ምንም አይነት ሳይን የለውም። እዚህ ጋር ምንም አይነት ፖዚቲቭም ሆነ ኔጋቲቭ ቻርጅ ወይም አሳይን ያደረግነው ነገር የለም። ስለዚህ ኤሌክትሮን ስንት ነው? ፕሮቶን ስንት ነው? አቶሚክ ነምበሩ ስንት ነው የሚለውን ጥያቄ እንሰራለን። አቶሚክ ነምበሩ ስንት ነው? አቶሚክ ነምበሩ 20 ነው። ስለዚህ አቶሚክ ነምበሩን ምን እንለዋለን? 20። አቶሚክ ነምበር ከፕሮቶን ጋር እኩል ነው። በአይሶቶፕ ቅድም አይተናል። 20 ማን? ፕሮቶን። ኤሌክትሮንስ እዚህ ጋር ምንም አይነት ቻርጅ አሳይን ስላልተደረገ ምንም አይነት ኤሌክትሮን ጌን ኤንድ ሉዝ ስለሌለ ፕሮቶን ከኤሌክትሮን ጋር ኢኳል ይሆናል። ስለዚህ ኤሌክትሮን ስንት ይሆናል? 20 ይሆናል ማለት ነው። ኤሌክትሮን ስንት ይሆናል? 20 ይሆናል። ኢት ኢዝ ሲምፕል። በጣም ቀላል ነው። ደጋግማችሁ ሌላ ምሳሌ መስራት ትችላላችሁ ማለት ነው። and also a proton እዚህ ጋር a proton has mass of 1.673 times 10 the power of -24 gram and a neutron has a mass of 1.675 times 10 the power of 24 gram። መጀመሪያ ሰብቶፒካችን መጀመሪያ ስንነሳ ካስታወሳችሁ እዚህ ጋር ምን ብለናል? እዚህ ጋር ፕሮቶን እና ኒውትሮን ዘሴም ማስ አላቸው፣ አፕሮክሲሜትሊ ዘሴም ማስ አላቸው የሚል ኮንሰፕት አይተን ነበር። ስለዚህ ያንን ኮንሰፕት ነው የሚያጠናክርልን። የፕሮቶን ስንት ነው? 1.673 ታይምስ 10 ፓወር ኦፍ 24 -24 ግራም። ኒውትሮን ማስ 1.675 ታይምስ 10 ፓወር ኦፍ -24 ግራም። አሁን አፕሮክሲሜትሊ ስናየው የፕሮቶን ማስ እና የኒውትሮን ማስ ኢኳል ቴብሉ ላይ እናያለን። እንደውም ቴብሉ ላይ ለምን አናይም? ቴብሉ ላይ ነኝ። ለምሳሌ እዚህ ፕሮቶን አለ፣ ኤሌክትሮን አለ፣ ኒውትሮን አለ። እነዚህ ሰብ አቶሚክ ፓርቲክል ናቸው። አተምን የገነቡት ናቸው። ሎኬሽናቸው
ፕሮቶን ኒውክለስ ውስጥ ይገኛል፣ ኤሌክትሮን አውትሳይድ ኒውክለስ ይገኛል፣ ኒውትሮን ኢንሳይድ ኒውክለስ ይገኛል። አክቹዋል ማሳቸውን ስንመለከት ፕሮቶን 1.673 ታይምስ 10⁻⁻24 ነው ኢንግራም ማለት ነው። ኤሌክትሮን 9.109 ታይምስ 10⁻⁻28 ነው። ኒውትሮንን ስናይ 1.675 ታይምስ 10⁻⁻24 ግራም ነው አክቹዋል ማሳቸው። ሪላቲቭ ማስ ስናጠጋገለው አፕሮክሲሜትሊ ሪላቲቭ ማሳቸው 1.00728 አፕሮክሲሜትሊ 1 ይሆናል ማለት ነው። የማን የፕሮቶን። የኤሌክትሮን 0.00055 አፕሮክሲሜትሊ ስንት ይሆናል? 0። የኒውትሮን 1.00866 አፕሮክሲሜትሊ 1 ይሆናል። አሁን ሪላቲቭ ማሳቸውን የፕሮቶንና የኒውትሮንን ስናይ አንድ ነው፣ ኢኳል ነው ማለት ነው። ሪላቲቭ ማሳቸው የፕሮቶን አንድ ነው፣ የኒውትሮን አንድ ነው አፕሮክሲሜትሊ ስናደርገው ማለት ነው። ኤሌክትሮን 0 ነው። እዚህ ኮንሰፕት አለ ያላየናት ኮንሰፕት። the mass of electron is very small 1.109 times 10⁻⁻28 gram. Its mass is assumed to be negligible or approximately 0 because it is 2000 times less heavy than both the proton and neutron. Look, የኤሌክትሮን ማሱ እጅግ በጣም አነስተኛ ማሱ ቢቀመጥም አፕሮክሲሜትሊ 0 ስለሆነ ኔግሌብል አሲዩም ስናደርግ ኔግሌብል እንደሌለ ነው የምንቆጥረው ማለት ነው። ምክንያቱም እጅግ በጣም አነስተኛ ከፕሮቶንና ከኒውትሮን አንፃር ስናየው 200 ታይምስ እጅግ በጣም ያነሰ ነው ማለት ማን ኤሌክትሮን። ስለዚህ እዚህ ጋር ምን አድርጎ አስቀምጦታል? ሪላቲቭ ማሱን 0 አድርጎ አስቀምጦታል። ኔግሌብል ነው ማለት ነው። የማን የኤሌክትሮን ሪላቲቭ ማሱ 0 ነው ማለት ነው። አክቹዋል ቻርጅ ደግሞ ስንመለከት የሶስትን አክቹዋል ቻርጅ ፕሮቶን ፖዚቲቭ 1.60218 ታይምስ 10⁻⁻19 ነው። ኤሌክትሮን ኔጌቲቭ 1.60218 ታይምስ 10⁻⁻1 ነው። ኒውትሮን 0 ነው። ሪላቲቭ ቻርጃቸውን ስናይ ፕሮቶን ፖዚቲቭ 1 ነው፣ ኤሌክትሮን ኔጌቲቭ 1 ነው፣ ኒውትሮን 0 ነው። አሁን ከዚህ ቴብል ሁለት ዋና ኮንሰፕቶችን ልትገነዘቡና ልትለዩ ይገባል። የመጀመሪያው ምንድነው? ፕሮቶንና ኤንድ ኒውትሮን ሪላቲቭ ማሳቸው እኩል ነው። ስንት ነው? አፕሮክሲሜትሊ ስናጠጋጋው አፕሮክሲሜትሊ ስናጠጋጋው ስንት ይሆናል? 1 ይሆናል። 1 የማን የፕሮቶን እና የኒውትሮን ምን ሪላቲቭ ሪላቲቭ ማሳቸው። ኤሌክትሮን ምን ይሆናል? 0። ኤሌክትሮን ኔግሌብል ነው፣ ያው 0 ነው። ቬሪ ስሞል ማስ ነው ያለው ማለት ነው። እንደውም ሲጠጋጋ 0 ይሆናል ማለት ነው። ቻርጅ ቤዝድ ኦን ቻርጅ ስንመለከት ሪላቲቭ ቻርጅ ስንመለከት ፕሮቶንና ኤሌክትሮን እኩል ናቸው፣ አንድ አላቸው፣ ግን በሳይን ይለያያሉ። የፕሮቶን ምን ይሆናል? ፖዚቲቭ 1፣ የኤሌክትሮን ምን ይሆናል? ኔጌቲቭ 1 ይሆናል። ግን ሪላቲቭ ቻርጃቸውን ስንመለከት ፕሮቶን ፖዚቲቭ 1 ነው፣ ኤሌክትሮን ኔጌቲቭ 1 ነው። ኒውትሮንን ስንመለከት 0 ነው። አሁን ቤዝድ ኦን ሪላቲቭ ቻርጅ ፕሮቶን ኤንድ ኤሌክትሮን ኢዝ ኢኳል 1 and 1። የፕሮቶን 1 ፖዚቲቭ 1 ነው፣ ኤሌክትሮን ኔጌቲቭ 1 ነው። በሳይን ነው የሚለያዩት። ኤሌክትሮን ኔጌቲቭ 1 ነው፣ ፕሮቶን ፖዚቲቭ 1 መሆኑ።
ቤዝድ ኦን ሪላቲቭ ማስ እና ደግሞ ፕሮቶን እና ኒውትሮን እኩል ናቸው። አፕሮክሲሜትሊ ስንት ይሆናል? 1 ይሆናል። ኤሌክትሮን 0 ይሆናል ማለት። ሪላቲቭ ቻርጅ ላይ ኒውትሮን 0 ሲሆን ሪላቲቭ ማስ ላይ ኤሌክትሮን 0 ይሆናል። ሪላቲቭ ቻርጅ ላይ ፕሮቶን ፖዚቲቭ 1 ኤሌክትሮን ኔጌቲቭ 1 ሲሆን ኒውትሮን 0 ይሆናል። ሪላቲቭ ማስ ላይ ፕሮቶን approximately 1 ሲሆን ኒውትሮን approximately 1 and also ኤሌክትሮን 0 ይሆናል ማለት ነው። ስለዚህ የነዚህ የሶስቱ ሰብ አቶሚክ ፓርቲክሎች ልዩነት በደንብ ሊገባችሁ ይገባል ማለት ነው። ቀጣይ ቶፒካችን ሰብ አቶሚክ ነምበር ኤንድ ማስ ነምበር ይሆናል። እዚህ ጋር ቀጣይ ቶፒካችን አቶሚክ ነምበር ኤንድ ማስ ነምበር የሚል ይሆናል። አቶሚክ ነምበር እና ማስ ነምበር ምንድነው የሚለውን